ስኳር 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 ነሽ ጣፋጭ በፍቅርሽ መዓዛ ሰላም ደስታን የምትሰጪ ስኳር 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 ነሽ ጣፋጭ የወንጂ ሸዋ ስኳር ፋብሪካ የስኳር ምርትን ለመጨመርና የእርሻ ቦታዎቹን ዘላቂነት ለማረጋገጥ በምርምር ሂደት ያለፉ አዳዲስ የዘር አገዳ ምርቶችን ወደ ስራ በማስገባት ለጤናማ የእርሻ ማሳዎችና ለተሻሻለ የስኳር ምርት መሰረት ሆኖ የሚያገለግሉ ከፍተኛ ጥራት ያላቸው የዘር አገዳዎችን በማቅረብ ላይ ይገኛል። በፋብሪካው የዘር አገዳ ምርት የሚከናወነው በጥሩ ሁኔታ የተመረጡና ከበሽታ ነፃ የሆኑ የሸንኮራ አገዳ ዝርያዎችን በመጠቀም ሲሆን በሚመለከታቸው ባለሙያዎችና ሱፐርቫይዘሮችም በቅርበት ቴክኒካል ድጋፍና ቁጥጥር ይደረግበታል። ከመሬት ዝግጅትና ተከላ እስከ መስኖ ስራ፣ ማዳበሪያና የመስክ አስተዳደር ድረስ እያንዳንዱ ሂደት የግብርና ደረጃዎችን ለማሟላት በጥንቃቄ ክትትል ይደረግበታል። ይህ አካሄድ ወጥ የሆነ እድገት እንዲኖር ማድረግ ተባዮችንና በሽታዎችን የመቋቋም አቅም ለማረጋገጥ እንደሚረዳ እሙን ነው። በዚህ የምርት ዘመንም 7 የሚሆኑ አዳዲስ የዘር አገዳዎችን በምርምር በመለየት ወደ ስራ የተገባ ሲሆን አሁን ላይ የሸንኮራ አገዳ ቁረጣና ቅርጣፎ ስራው እየተቀላጠፈ መሆኑን በመስክ ስራ ጉብኝታችን ተመልክተናል። የፋብሪካው የዘር አገዳ ዝግጅትና አቅርቦት ሱፐርቫይዘር የሆኑት አቶ አቢ ነዋይ ለተሻለ የስኳር ምርትና ምርታማነት አስተማማኝ የዘር አገዳ ወሳኝ መሆኑን አጽንኦት ይሰጣሉ። ነባሩን የሸንኮራ አገዳ ምርምር ሂደት ከተገኙት አዳዲስ ዝርያዎች ጋር ማጣጣም ለተሻለ የስኳር ምርት መገኘት የበኩላቸውን እየሰሩና በአፈጻጸሙም የተሻለ ደረጃ ላይ መሆናቸውን ገልጸውልናል። ሻቢ ነው ይባላል። የዘር አገዳ አቅርቦትና ዝግጅት ሱፐርቫይዘር ነው። እንግዲህ በዚህ በክፍላችን በዋናነት ዘር አገዳ ዝግጅት እና አቅርቦት በጥራት ለተጠቃሚው ማቅረብ ነው። በጥራት ስንል ያው ከማሳ መረጣ ጀምሮ ተጠቃሚ እስከደርስ ድረስ ስታንዳርዱን አስጠብቀን ለተጠቃሚው አድርሰን ተጠቃሚው እንዲረካና የተሻለ ምርትና ምርታማነት እንዲጨምር ማድረግ ነው ማለት ነው። ስለዚህ በዚህ በዘር አገዳ ዝግጅት ወቅት መሰራት ያለባቸው ከማሳ ውስጥ ከሽልቃቋ አንስቶ የተለያዩ የቦቶሚንግ ቶፒንግቶቹ በቱ አፕቶ ስሪ በድ በመጠበቅ ያንን ማዘጋጀት፣ ኬሚካል በአግባቡ መጠቀም እና ሌላው ደግሞ ሙሌት ላይም ደግሞ ክትትል በማድረግ ዘሩ በአግባቡ ተዘጋጅቶ ለተጠቃሚው እንዲደርስ የማድረግ ስራ ነው በዋናነት የምንሰራው። ሌላው በ2018 ከያዝናቸው 140 ሺህ ኩንታል አካባቢ ነው። ይሄ ማለት ለ1100 ሄክታር አካባቢ ይተክላል ብለን የያዝነው እቅድ ነው ማለት ነው። ስለዚህ ይህንን 140 ሺህ ኩንታል ከዲሴምበር ጀምሮ እስከ ማርች ድረስ ለማዘጋጀት ነው ማለት ነው። አሁን ሰዓት ከ30 ሺህ በላይ ኩንታል አዘጋጅተናል። ቀጣዩ ወደ 90 ሺህ ኩንታል ደግሞ በቀጣይ 3 ወር ውስጥ አዘጋጅተን በተባለው ጊዜ ለማጠናቀቅ ጥረት እያደረግን ነው ማለት ነው። ሌላው በዚህ አመት ወደ 16 የሚሆኑ የአገዳ ዝርያዎች አሉ። ከዚህ ውስጥ 7ቱ በምርምር ተጠንተውና ተረጋግጠው ወደኛ የመጡ ናቸው ማለት ነው። ሌሎቹ ነባር ዝርያዎች ናቸው። ነባር ዝርያዎች ቢሆኑም የተሻለ ምርት ያላቸው ተመርጠው ከነማሳ ላይ በማየት በማረጋገጥ ወደ ኮሜርሻል እንዲገቡ ተደርጓል ማለት ነው። ከነዚህ ውስጥ እስካሁን ድረስ ወደ 6 ቫራይቲዎችን አዘጋጅተን ወደ ተጠቃሚው ያደርሰናል። ይሄ ያው ወደፊትም የሚቀጥል ነው የሚሆነው ማለት ነው። ሌላው አሁን በዚህ ሰዓት ላይ ሰራተኛውም የተባለውን እቅድ ከግብ እንዲያደርስ
እነሱን የማበረታታት ግንዛቤ መፍጠር እነሱን የተለያዩ ከድርጅትን ማቅረብ ያለባቸውን አንዳንድ ነገሮች በሰዓቱ በወቅቱ እንዲደርስላቸው በማድረግ ተርኖቨር እንዳይኖር እነሱን አቆይተን ስራው ላይ ሞር ፎከስ አድርገው የተባለውን ዘር በተባለው ጊዜ ውስጥ ለማቅረብ እንዲሰሩ ሰራተኛው ላይም እየሰራን ያለናቸው ስራዎች አሉ ማለት ነው። ስለዚህ ይሄ ያዝነው በዚህ አመት ያዝነውን የዘር አገዳ አቅርቦትና ዝግጅት በተባለው እስካሁን እንደ ማርች ላይ ለመጨረስ እንደቅድ ይዘን ያለ ነው። ከሻልን ከዛ ቀደም ብለን ካልቻልን ግን በተባለው ጊዜ ምክንያቱም ከዚህ ባለፈ ከማርች በኋላ ምን ተክላቸው ተክላዎች ማሳ ላይም እንደዚህ አንዳንድ የምናያቸው እድገት ላይ ምርታቸውን መጨረሻ ላይ ምርታቸውን ስናይ ደግሞ የመቀነስ ሁኔታው እንደዚህ አይነት ነገሮች ስላሉ እነዚህ ታይቶ በተባለው ጊዜ ውስጥ ለማጠናቀቅ እንደ ዘር አገዳ ዝግጅት እኛ ከፍተኛ ጥረት እያደረግን ያለ ነው ማለት ነው። ከዚህ ጋር ተያይዞ የመሬት ዝግጅትም ከኛ ጋራ ያው እንትን ስላለው እነሱም በዚህ ላይ ከፍተኛ ርብርብ እያደረጉ የመሬት ዝግጅቱን በወቅቱ ቶሎ እንዲዘጋጅ እኛም ደግሞ ዘሩን በሚፈልገው ልክ ለማቅረብ ከነሱ ጋራም እየተነጋገርን ስራው እንዲሳለጥ የማድረግ ስራዎች ነው እየሰራን ያለ ነው ማለት ነው። ስለዚህ በእኛ ክፍል የኛ ተጠቃሚዎች ላጎድ እንደ ክልልም እንደ ስቴትም አርሶ አደሮችም አሉ። የነሱ በሚፈልጉት ልክ አዘጋጅተን በእኛ ስራ እንዲረኩ እንደገና ደግሞ ወደፊትም ደግሞ በውጤቱ ደስተኛ እንዲሆኑ እኛ በእኛ በኩል እንደ ዘር አገዳ ዝግጅት ከፍተኛ ስራ ነው እየሰራን ያለ ነው። ምናልባት በስራው ላይ የሚያጋጥሙን አንዳንድ ቻሌንጆች ይኖራሉ። ለምሳሌ ስታንዳርድ ለማስጠበቅ ስትሄድ ሰራተኛው አካባቢ ላይ የምታያቸው አንዳንድ ስራው አድካሚ ከመሆኑ አንፃር ስታንዳርድ ለማስጠበቅ ስትሄድ አንዳንድ የሚያጋጥሙ ቻሌንጆች አሉ። እነዛን በማስረዳት እነሱን በማወያየት ግንዛቤ መፍጠር ወደ መስመር የመምጣት ስራውን በሚፈልገው ልክ እንዲሰሩ የማድረግ ስራ ምክንያቱም ስራው ትንሽ ቴዲየስና ቻሌንጅ ጊዜ የሚላጭት ነገሮች አሉ። ያንን ግን ያው እንደ ዘር አገዳ ክፍል ከረዳት አንስቶ ፎርማን አለ እኔም አለው ከኔ በላይም ያለው እስከ ቡድን መሪ እስከ መምሪያም ያው ቀረብ ብሎ ሰራተኛውን የማበረታታት በጠበቁ ቁጥር ነገ የምትጠብቀውን ውጤት ወይ ደግሞ ሪዛልት የማግኘት እንትን ይኖራል ማለት ነው። ስለዚህ እንደ ክፍላችን በዚህ መልኩ ነው ስራውን እያከናወንን ያለ ነው። ያው የያዝነውን እቅድ በተባለው ጊዜ ውስጥ ለማሳካት ወይ ለመጨረስ በከፍተኛ ሞራል በከፍተኛ ጥረት እየሰራ መሆኑን ለመግለጽ እወዳለሁ። አመሰግናለሁ። ስኳር ነሽ ጣፋጭ በፍቅርሽ መዓዛ ሰላም ደስታን የምትሰጪ ስኳር 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 ነሽ ጣፋጭ በፍቅርሽ መዓዛ ሰላም ደስታን የዘር አገዳ ፎርማን የሆኑት አቶ ተመስገን አኖሬና የዘር አገዳ ስርጭት የመስክ አስተባባሪው አቶ ጌታቸው አለሙ በተጨማሪነት በምርምር የተገኘው ምርት ላይ ማብራሪያ ከሰጡ በኋላ የ2018 ዓመተ ምህረት የምርት ዘመን እቅዶቻችንን ለማሳካት የሸንኮራ አገዳ አቅርቦትን ለማሳለጥ ሰራተኛው ከመቼውም በላይ ተነሳሽነትን ወስዶ በትጋት እየሰራ መሆኑን ገልጸውልናል። ስሜ ያው ተመስገን አኖሬ ይባላል። ያው የስራ ድርሻዬ አሁን በዘር አገዳ ላይ በዘንድሮ 2018 ላይ የዘር አገዳ ፎርማን ሆኜ ተመድቤ እየሰራው ነው ያለው። በአሁን ሰዓት ላይ ያው የዘር አገዳ ሰራተኛ ብዛት ወደ 270 አካባቢ ነው ያለው። ስለዚህ በ270 አካባቢ በአራት ማሳዎች ላይ የዘር አገዳ ዝግጅትን እያዘጋጀን ነው ያለነው። ቫራይቲ ሎካል ነው፣ አዲስ ቫራይቲ ያው ዘር እያስፋፋን ያለነው። ሌላው ከዚህ ደግሞ በተጨማሪ 179 ላይ ፊልድ ማሳ 79 ላይ የሚባለውም
እዛም ሎካል ቫራይቲ እያስፋፋን ነው። ሌላ 61 ላይ ኤክስ ስርኬን እየቆረጥን ያለ ነው። ስለዚህ አሁን ካለው ከመሬት ዝግጅት አኳያ ያለውን የመሬት ዝግጅትን እየዘጋን ለመሄድ በጥድፊያና በችኮላ ስራውን እያፋጠንን ያለ ነው። ስለዚህ አሁን የሚቀጥለው ያው ይሄን የዝናብ ወራት ከመድረሱ በፊት ቀድመን አሁን የተዘጋጁትን መሬቶች በዘር አገዳ ሽፋን ያው ለዘር ብቅለት እንዲሆን በዘር አገዳ ሽፋን እየሰራን ያለ ነው። የተረፈው ያው ስራው ዘንድሮ በተሳለጠ ሁኔታ እየተሰራ ነው ያለው እና እስካሁን ድረስ በስራው ላይ ያጋጠመን ችግር የለም። እየሰራን ስራውን ያለ ነው እና ምናልባት የያዝነው የ4 ወር ነው እንደው ቢቻል በ3 ወር ውስጥ ስራውን እናጠናቅቃለን የምንል ግምት ነው ያለው። ስለዚህ በቀን ውስጥ አሁን ምን ያህል ለማከናወን አሁን ፕላን የያዝነው ባለው ሰራተኛ እስከ 3000 ባግ በቀን ውስጥ እስከ 3000 እስከ 4000 ባግ ለመቁረጥ ነው ሐሳብ ያለው። ምናልባት አሁን የሚቀጥለው ወራት ላይ ከፍተኛ ቁጥር ያለውን አገዳ በማውጣት ያለውን የተዘጋጀውን መሬት ለመሸፈን ያው እየሰራን ያለን። ይሄን ንቅል ለማሳካት የሰራተኛ ተነሳሽነት ምን ይመስላል? የሰራተኛ ተነሳሽነት ጥሩ ነው። ምክንያቱም አሁን ያሉት በስራችን ውስጥ በተለይ ከሌላ አካባቢ እዚህ አካባቢ ተወላጆችም አሉ። ከሌላ አካባቢ ሰራተኛን ይዘን መተን አሁን ስራው በጣም በተፋጠነ ሁኔታ እየሰራን ያለን። መጀመሪያ ያው ስሜ ጌታቸው አለሙ ይባላል። የመስክ ስራ አስተባባሪ ነኝ። ረዳት ጌታቸው አለሙ ይባላል። እንደገና ደግሞ ያው አሁን ባለው ሁኔታ ውስጥ የዘር አገዳ የዝግጅት ስራ ላይ ነው አሁን እየሰራ ያለሁት። እንደዚሁ በየካምፑ የምናሰራጨው የዘር አገዳ ስርጭት የተለያዩ የዝርያ አይነቶች አሉ። እንደዚሁ ደግሞ ይሄ ደግሞ የመጀመሪያ አዲስ የዝርያ አይነት ነው። እንደዚሁ 7 የዝርያ አይነቶች ገብተዋል። ከ7ቱ ደግሞ አንደኛው ነው ይሄኛው። አንደኛው ደግሞ ይሄ የምንለው እኔ አሁን ማስቆረጠው ኤፍጂ 04298 የሚባል ቫራይቲ ነው እና ይሄንን ቫራይቲ ነው እያሰራጨን ያለ ነው። አሁን ስናሰራጭ ደግሞ በሁለት ማሳዎች አሁን የተከላ ስራ የፕላንቲንግ የተከላ ስራ እየተካሄደ ነው። ያንን ስናደርግ ደግሞ ያው አሁን በቀን የማዘጋጀው የዘር አገዳ የብዛት አለ። በዛ መሰረት የተሰጠኝ ኮታ አለ 700 ተሰጥቶኛል ፕላን። በዛ መሰረት 700ን አሟልቼ ለሁለቱም ማሳዎች ማሰራጨት ስራ ነው። እዚህ አይነት መልኩ ነው ማሰራጨው። ፋብሪካው በዘር አገዳ ምርት ላይ ቀጣይነት ያለው ኢንቨስትመንት በማድረግ ለዘመናዊ የግብርና ልምዶች ያለውን ቁርጠኝነት የምርት መጨመርና የስኳር ኢንዱስትሪውን የረጅም ጊዜ ዘላቂነት ማረጋገጥ ሂደት ላይ በቀጣይም ተጠናክሮ የሚቀጥል ይሆናል። ይህም ጥራት ያለው የዘር አገዳ ማምረትን ቅድሚያ በመስጠት የድጋሚ ተከላ ኪሳራዎችን ለመቀነስ የመስክ አፈጻጸምን ለማሻሻልና በመፍጨት ወቅት ወጥ የሆነ የስኳር ምርትን ለመደገፍ ያለመ ነው። ከቴክኒክ ተግባራት ጎን ለጎን በመስክ ስራዎች ላይ የተሰማሩ ሰራተኞችን ለማነሳሳት ከፍተኛ ትኩረት ሰጥቶ የድጋፍ ስራ የሚሰራ ሲሆን ይህም በዝግጅትና በመደበኛ እርሻ አስተዳደር ወቅት የሚተገበሩ የድጋፍና ክትትል ስራዎችን ያካትታል። የመስክ ስራዎች በቅርበት በመከታተል በአፈጻጸም ላይ የሚታዩ ክፍተቶችን በማረምና ከሱፐርቫይዘሮችና ከባለሙያዎች ቀጣይነት ያለው መመሪያ በመስጠት ይበረታታሉ። ይህ ተነሳሽነት በሰራተኞች መካከል ያለውን ዲሲፕሊን፣ የቡድን ስራና ቁርጠኝነት ለማሻሻል በማገዝ የተሻለ የዘር አገዳ ጥራት እንዲኖር አስተዋጽኦ አድርጓል። ተነሳሽነትና ክህሎት ያላቸው ሰራተኞች በዘር አገዳ ምርት ስኬት ውስጥ ወሳኝ ሚና በመጫወት በመሬት ዝግጅት፣ በአረም ማስወገጃና በአጠቃላይ የመስክ እንክብካቤ ወቅት ንቁ ተሳትፏቸው ጤናማ የሸንኮራ አገዳ ልማትን የሚያረጋግጥና የምርት ብክነትን የሚቀንስ ሆኖ አግኝተነዋል። Cuma karta mutana